ቁመት ሜትር ከ82 ልጅ አለ። አግብተህ ታውቃለህ? አላገባም፣ ግን ልጆች አሉኝ። ስንት ልጅ አለ? 3 ልጆች አሉኝ። 3 ልጆች የት ነው ያሉት? ከአንተ ጋር ፓሪስ፣ ኢትዮጵያ? አውሮፓ ናቸው ያሉት። እዚህ ናቸው ከእናታቸው ጋር። እዚህ አውሮፓ ነው ያሉት። አውሮፓ ውስጥ ከእናታቸው። የምትፈልገው ሰው ከየትም ትሆን አውሮፓ፣ አሜሪካ፣ ካናዳ ችግር የለም። ግን ከአፍሪካ መሆን አልፈልግም። ከየትም አሜሪካ፣ ልጆች ያላት 1 2 3 ችግር የለብኝም። 4ም ይኖሩ። ኦኬ፣ አሜሪካ፣ አውሮፓ ወር ካናዳ ብትሆን ችግር የለውም። ልጆች ቢኖራትም ችግር የለውም። ያ ኦፍኮርስ አንተ ልጆች ስላሉ እንዲሁም እንደዛ ነው ጥሩ። ችግር የለም። ኦኬ ቴንክ ዩ ፎር ቢንግ ኦነስት። እሺ ከ28 እስከ 38 ሃይማኖቷ ኦርቶዶክስ መሆን አለባት። ኦርቶዶክስ ብትሆንም አሪፍ፣ ብቻ ክርስቲያን ትሆን። ዋናው ምንድነው አማኝ ብትሆን ችግር የለም። ጥሩ ነው። እሺ ዋናው ክርስቶስ ማወቅ ነው። እሺ ዳስ ትሩ። ቁመቷሳ ረጅም፣ አጭር፣ ወፍራም፣ ቀጭን ምን አይነት ሰው ነው የምትፈልገው? ኖ እኔ እሱ ጥሩ ቆመና ያላት አለሽ አይደል? ጥሩ ቆመና ያላት ትሆን እንጂ አጭር በጣም መሆን የለባትም። አጥር ብትልም ችግር የለብኝም። እኔ ረጅም ሴትን በጣም አልወድም፣ በጣም ረጅምም አልወድም። ኖርማል መካከለኛ ሰው፣ ሁሉ ነገር ሰውነቷ መካከለኛ። አዎ በቃ መካከለኛው። ውፍራም ብትሆንም ደግሞ ከቁመት ጋር የሚሄድ ማለት አንዳንድ ወጣ በዚህ ገባ ወጣ ምናምን የሚል ሰው ብቻ መሆን የለባትም። ሰውነት ያለሽ አንተ ወርካ ጂም ምናምን ትሄዳለህ? አታይም እንደ እንደምታዩት ፍሌክስ እያደረገ ነው፣ እያሳያችሁ ነው። ጂም ምናምን ትሄጂ ወርካ ዛሬ ጀመሪ ካልሆነ ማለት ነው ችግር የለውም። ስፖርት መሄድ አይደለም ዋናው ተፈጥሮ ራሱ አንዳንድ ሴት ጥሩ ሰውነት ያላት አለ እንደዚሁ ናቹራሊ ኢቭን ከወለደች በኋላ ማለት ነው። ኖርማል ችግር የለውም። ማች ማድረግ የምትፈልጉ ዩሮፕ አሜን ፈረንሳይ ነው የሚኖረው። 40 ዓመቱ መኪና ፋብሪካ ውስጥ ነው የሚሰራው። የኦርቶዶክስ እምነት ተከታይ ነው። ሜትር ከ82 ቁመቱ ረጅም ነው። ሸበላ 3 ልጆች አሉት። አግብቶ አያውቅም። ክርስቲያን የሆነች ሴት ከ28 እስከ 38 ከየትም ትሁን ከአፍሪካ ውጭ ላይክ ከየትም ማለት አሜሪካ፣ ካናዳ ወይም ዩሮፕ ልጆች ያላት ቢሆን ችግር የለውም ብሏል። 1ም 2ም 3ም እንደሱ ጥሩ ቁመና ያላት ሲንግል ማሞች አሉ። ብዙ ሪሌሽንሽፕ ጓደኛ የሚፈልጉ ጥሩ ቁመና ያላት ሚሚ ቴንክ ዩ። እኔ ትክክል ነሽ። እኔ ስሬት ስለምፈልገው ቁም ነገር እኔ አሁን ምን የትም ቦታ መሄድ ይቻለሁ። ችግር ወረቀት አለኝ። ግን ምንድነው ትልቁ ችግር ይሄ ቀልዱ ጨዋታ ምናምን አልፈልግም። እኔ ቁም ነገር ትዳር ማለት ክብረት ነው ብላ በክብረት የምትረዳው እንጂ ዝም ብላ ለፍላጎት ብቻ መሆን የለበትም። አንደርሳ ሃኒ ሪኩዌስት አርገሽኛል። 1000 ፎሎወር አለሽ፣ ግን ላስገባሽ አልቻልኩም። እስቲ ሪኩዌስት አርጊኝ ቢካዝ እዚህ ጋር አንዳንድ ጽፈሽ ማስገባት አልቻልኩም። ሃኒ አይሻለሁ፣ ሪኩዌስት አርጊ። ሌላ ብዙ ወንዶች ስላሉ ነው እዚህ ውስጥ። ሌሎቻችሁ አንዳንድ ጻፉ። ሴቶች ማች ማድረግ የምትፈልጉ ከአሜን ጋር እንትን በላችሁ እንትን በሉ። ምንድነው ስሙ? እሺ ዙዙ 3 ልጆች አሉት ከአንድ ሴት አይደል? ከአንድ ሴት ነው ያለህ አይደል? አይ ከስንት ሰው ነው ልጆች ያሉት ብላ ነው። አንድ ሴት ነው። 3ም አንድ ላይ ናቸው። 1 ሴት 2 ወንድ። ኦኬ አሉ ዩሮፕም እዚህም ሲንገማም ነው እንደዚህ ጓደኛ የሚፈልጉ ምናምን። እና ጓደኛ ምናምን አልፈልግም። ቁም ነገር ትዳር ነው የምፈልገው። ኦልራይት ጋይስ ሰምታችኋል። አስገቢያታለች ደሊና። አዎ ግን እሷ ላይክ ጓደኛም ባልም ኖሯት አያውቅም። እንትና ልጅ ሀገር ናት። አረ እሷ አይቻታለሁ። አሁን ገብታ ነበርኩ። አልፈልግም እንደዛ አይነት። እሷ ናት። ይህ እኮ እንዴት መሰለች፣ ጥሩ ነው እኮ በጨዋነት። ግን ሰው ልጅ ሲበዛ I don't know if it's me or የእነሱ አውቀውን ከሆነ ማለት ነው።
ወንዶችንም ዮዮ የምትባል ጀርመን አለው እፈልገዋለሁ ብላል። ዮዮ ኦኬ ይኖዋት ያለ ቪዲዮ ማስገባት አልችልም፣ ግን እስቲ ድምፅሽ እንስማው ነይ ላስገባሽ። ሺ ቢ ሪኩዌስቲንግ በጣም ኢንተረስትድ ሆና ማለት ነው። ዮዮ ሪኩዌስት አድርጌሻለሁ። ጋይስ ፕሊዝ ታፕ ሼር ኮፒ ሊንክ አርጉ። ግሊች አርጎ ነው አሎ እኔ እፈልገዋለሁ። እኔ 80 ዓመት ወይ ነኝ። እስቲ አንድ ሴት እዚህ ጋር አክሰፕት ላድርግ። ሄሎ አቤት። ሀይ ዋሻው እንደ ከየት ነው? ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አሜንን? አዎ። ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? አሮኖ ሜቢ ኢንተርኔቱ አሮኖ ለምን እንደወረደ ችግር አለ። የሚገርም ነው። ሲያጋለጥ ይቆምጣል አሉ። ዋት ሀፕን? ባለቤትሽ ነው? አዎ። አንድ ቤት ነው የምትኖሩት ወይስ? ሂሳይ ልጆች አሉኝ፣ 3 ልጆች አሉኝ፣ ግን ከልጆቹ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያሉት ያለችው። ልጆቹ ምን ሆኑ ነው ያለኝ? 3 ልጆች አሉት፣ ከእሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። ይህን ያለችው አለ እሷ። አንቺ ፈረንሳይ? እሺ ዩሮፕ እዚሁ ነው ያለችው አለ። ዩሮፕ ማለት ነው። ዩሮፕ ነው የሚኖረው ፈረንሳይ። እሱ ተለያይተን ነው እነሷ ተለያይተን ነው ያለው። አዎ እውነት በእውነት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ። ቤታ ስንግነረ ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያስችል የሚያሰኝ ዜና እኮ ነው ያየሁት ዛሬ። አይ ኖ እኔ ይኸውልሽ እዚህ ጋር ይሄን የከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው። ሶ የኔ እንትን አይደለም ገባሽ? ማጣራት የሰዎቹን ባክግራውንድ እዚህ ጋር መጥተው ለዛ ነው ቪዲዮ ማስበራው። ባይዘዌ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ የምትደብቁት ነገር አለ ብዬ ስለማስብ ማለት ነው ገባሽ? በሌላ አካውንት ክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ሊያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ እንጂ ቪዲዮ ሳታበሪ አላስገባሽም። ግን ይሄ ሰውዬ እዚህ ጋር መጥቶ ልጆች አሉኝ 3 ልጆች ብሏል። ግን የልጆች እናት ጋር አብሬ አይደለም የምኖረው ብሏል። ሶ ምንድን ነው ትሩዝ? የአንቺ ጋር ያለው ምንድን ነው? በጣም የሚገርም ነው። ማን ያውቃል? እግዚአብሔር ለበጎ ነው። ምናልባት እንደዚህ ከሆነ ብዙ ነገር የተፈጠረ ነገር አለ ማለት ነው ከጀርባዬ። አሁን እኮ እኔ እግዚአብሔር የማመሰግንበት ጊዜ ነው። ጥሩ አጋጣሚ ነው። አልነገርሽም? በዚህ በሌሊት የቀሰቀሰኝ እግዚአብሔር ለእኔ የሆነ መልእክት መጥቶልኝ ነው። በቃ የሆነ እግዚአብሔር ሊረዳኝ የፈለገ ነገር ስላለ ብቻ ነው። ሴቶችዬ እንደኔ ያላችሁ የዋሆች ከኔ ተማሩ። እሺ ከኔ ተማሩ። ከዚህ በላይ ማውራት አልፈልግም። ይኸውልሽ እኔ ስለ ራሴ ከዚህ በላይ እዚህ ጋር ማውራትም ምንም አልፈልግም። አስክሬንም ሸት አድርጌ ያለው ይሄ ነገር እኔን እግዚአብሔር ለበጎ ነገር ነው እዚህ ያመጣ ብዬ ነው። ከዚህ በኋላ እኔ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው? አንቺ ኢትዮጵያ ነው የምትኖሪው? እሱን ብቻ አልጠይቅሽ። የት ነው የምትኖሪው? አይ እኔም ፈረንሳይ ነው የምኖር። እዛው ነው የምኖረው። መኖርማ እዛው ነው። እና እኮ አንድ ቤት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሽፕ ነው የምፈልገው ለምን አለ? አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሽፕ ላይ ከሆናችሁ ቢካዝ አንዳንድ ሴቶች መጥተው ይዋሻሉ የሰውየውንም ስም ቢካዝ ስለ አይደለም እናትዬው ልሽ አይደለም እሱ ለስራ ቦታ ለስራ ሌላ ቦታ ነው የሚኖረው። ኦኬ እሱ ነው እዚህ ጋር አሁን ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ኖ ውሸት አይደለም የምናገረው። ውሸቴን አይደለም የምናገረው። ለምንድን ነው ነቅለው የወጣው?
ውሸት ቢሆን ለምን ነቅሎ ወጣሽ? ዞዬ ኖ ይኸውልሽ አንዳንድ ጊዜ አስገቢው። አሁን ይግባልሽ ይገባ ውስጥ እኔ እሺ እኔ ካለ ሪኩዌስት አድርገኝ ጻፍ አንዳንድ የሚለው ማለት ነው። እውነቱን ማውራት ተፈለግ ግን እኔ ምን እንደሆነ ታውቂያለሽ። ብዙ ጊዜ አንዳንዴ ልጅ አለኝ ግን ከልጆች አባት ጋር አይደለም። የልጄን አባት አሁን የሆነ ቦታ ባየው ኮምፎርተብል ላልሆን እኛ ኮሚኒቲ ውስጥ በተለይ ማለት ነው ኮምፎርተብል ላልሆን ይችላለን። እኔ ለእሱ እየወገንኩ ሳይሆን እውነቱን ለማወቅ ስለፈለግን ነው ሁላችንም እዚህ ጋር። ምናልባት ተለያይተሽ ከሆነ ተለያይተሽ ያለሆነ ኦኬ። አንዳንዴ ተለያይተሽ አንዳንድ ሰው አንቺን ማለት አይደለም የኔ ቆንጆ፣ አንዳንድ ሰው ስፓይክ ፉል የሆነ ሰው አለ። እኔ ከኔ ጋር ካልኖረ ወይ ከኔ ጋር ምን አባቱ ብሎ ሰውን እንትን ለማድረግ የሚመጣ ሰው አለ። እሱ እውነተኛ ሰው ከሆነ ፕሩፍ ማድረግ አለበት። ካልሆነ ግን አንቺ እውነተኛ ነሽ ማለት ነው። መቶ ሪኩዌስት እስቲ አስገቢው፣ እንደው ይገባልሻል። እስቲ አስገቢ፣ እንደው በሞት ያስገቢልኝ እስቲ በእናትሽ አስገቢው እኮ ይገባልሻል። ሪኩዌስት ካረገ ሪኩዌስት አድርጊው፣ ራስሽ እስቲ አድርጊው። አይ ዶንት ኖ እንትን ስሙን ገባሽ ስለወጣ አይስበር አይ ዶንት ኖ ነው አይደል የሚለው። አሜን ነው አሜን ነው። ቢኮዝ እኔ ፎሎ አሜን ካለ የምታይ ከሆነ ሪኩዌስት አድርገኝ። እኔ ባይ ዘ ዌይ ለዚህ ነው ሁላችሁንም እዚህ ጋር ስትመጡ እውነተኛ ሰው ሁኑ። ሚስቴ ልጆች የሌላችሁ ወይ አግብታችሁ የፈታችሁ ከሆነ እውነተኛ ጓደኛ የምትፈልጉ ሪዘን ይሄን የጀመርኩት ብዙ ልጆች የሌላ ሰው ቤት የናይጄሪያን ሴቶች ቤት ምናምን እየሄዱ አለ ቲክቶክ ላይ ብዙ ሰዎች የምታውቁት እንግሊዝኛ አይችሉ ገርል ፍሬንድ ወይ ቦይ ፍሬንድ እየፈለጉ ኬት ነበረ ፈልግልኝ ያለሽ እናትዬ? ኬት ነበረ ፈልጋሉ ያለሽ? ካናዳ፣ አሜሪካ ወይ ደግሞ ከዩሮፕ። እሰይ አንቺን አብራ ይሉሻል። ምን ነው እኔ እንደዛ እንደሱ ትዳር ፈላጊ አይደለሁም። እኔ አናዶኝ ነው የገባሁት። ቁጭ ብዬ እኮ እየጠበኩት ነበረ ቅድም ጀምሮ። እኔ ትዳር ፈላጊ አይደለሁም። ለምንድን ነው እኔ ለማየት እኔ አቄን ለማውጣት ነው የገባሁት። አሜን ካለ ግባና አቀን አውጣ፣ ካለ በለዚያ ግን እውነቷን ነው ማለት ነው። ቢካዝ እኔ I don't need to see her face። ገባችሁ ጋይስ? ፊቷን ማየት አልፈልግም። ዳር እየጠየቀች አይደለም እዚህ ጋር መታ ይህን ሰውዬ ባለቤት ሌላ ቦታ ለስራ ጉዳይ ሄዶ ነው አለች። ለዛ የጠየኳት ጥያቄ ለዛ ነው። ለምንድን ነው አንድ ቤት ውስጥ ያልሆናችሁት ስል እሱ ሌላ ቦታ ነው የሚኖረው አለች። እሱ ግን ያለው ተለያይተን ነው የምንኖረው ነው ያለው። አይኖ ይሄ ድራማ ምናምን ለመፍጠር ሳይሆን አሜን ካለህ እውነተኛ ከሆንክ መጣም ነበረ እኮ ሌሊት አልነሳም። ልጅ አለቀሰብኝና እምቢ አለኝ። ከዛ ቆይ ለምን ዞር አልልም ትንሽ ብዬ ወደዚህ ጋር መጣ። ልክ እንደዚህ ገለጥ ሳደርገው ሳይ በቃ ይሆን ምን ቆይስ ላዳምጥ ስል እንጂ ሌላ ፕሮግራም ነው ያጋልጣችኋል። እውነት ለመናገር እግዚአብሔር አጋልጦ ነው። አንቺ እውነተኛ ሴት ነኝ ብለሽ ነው የመጣሽው እንዳልሽው በአጋጣሚ አሜን ነኝ እና ምን ልፈልጌ ነው ወንድም አለም አሁን መስፈርትም ከይቅርታ ጋራ ሁሉ ሰው እዚህ ያለው ወንድም እህቶቼ በሙሉ ከዚህ በፊት ሸር ያደረገ ነገሮች ነበሩና ከአንዳንድ ስሜቶች የተነሳ ነው ይቅርታ። አሁንም ነገም የሆነ ነገሮች ይፈጠራሉ፣ ግን በአንዳንድ ነገሮችን ካለመስማማትና ካለማግባባት ነው ደስ የማይል ነገሮችንም ከኔ የማይጠበቅ ነገሮችንም ነበሩና እነኛ ነገሮችን ይቅርታ ነው። አሁን በቅርብ ዘመዶቻችን እና በእህት ወንድሞቻችን ነገሮች ተፈተዋል። ከልጆች እናት ጋራ በጣም መወዳት የሚያከብራት በዚህ ምድር ላይ እንቁ አለች የተባለች የልጆች እናት በጣም መወዳትና የሚያከብራት ባለቤቴ ናትና ያ ነገር መስፈርቶች ምናምንም ሳይቀርብ ኖር ያለው እውነት ነው። ግን ከእንግዲህ በኋላ ካንስል ልታደርግልኝ እፈልጋለሁ። ከይቅርታ ጋራ ደግሞ ሸር ያደረጋችሁት በእግዚአብሔር ይዛችኋለሁ። ለልጆችም ለሚቀጥለው ሰውን ጥሩ አርአያ አይሆንም። እኔም ቆም ብዬ በአንዳንድ ስሜት ተነስቼ እንደዚህ ማድረግ አልነበረብኝም እና እህት ወንድሞቼ ድሌት እንድታደርጉልኝ በዛ አጋጣሚ ጠይቅ እፈልጋለሁ በእግዚአብሔር ስም። ተንኪ ዳድዬ በጣም አንተም እውነቱን ለማወቅ ያደረገው ጥረቱን በጣም ከልብ ያመሰግናለሁ። ተንኪ እሺ ቀጥል።
ሁሉ ስለዚህ ብሎክ አድርገው እኔ ምን የምፈልገው ሴትም ምናምንም የለም። ሁሉ ነገር ብሎክ አድርጉት። ነገሮቹ በሰላም ተፈተዋል። ታንክ ዩ። ኦኬ ሶ እንዳያችሁት ቪዲዮውን ማለት ነው ያላችሁትን ያለውን ሰማችሁ አይደል? ግን የዛን ዕለት መቶ ከተጋለጠ በኋላ ማለት ነው ሚስቱ መታ ካጋለጠችው በኋላ በየቤቱ እየዞረ በየቲክቶኩ ቤት እየዞረ እኔ ኢኖሰንት ነኝ እሷ ኦብሰስ ሆና ነው በእኔ አብሬያት ስላልሆንኩኝ ለሌላም ሰው እንዳልሆን ብሎ ተጸጽቶ ያንን ያረጋውን ተጸጽቶ አርፎ ዝም ብሎ የማሰቢያ ጊዜ ለራሱ ሰጥቶ ቁጭ እንደማለት በየቤቱ እየዞረ የእሷን ስም ሲያጠፋ ነበረ። እሷ ኦብሰስ ሆና ነው ብሎ ማለት ነው። እና በዚህ አጋጣሚ ማለት ነው ስታሽቃብጡ የነበራችሁ ሴቶች ማን ነው ስሟ? ኤደን ነው። ኤደን ቤት ገብቼ አንድ ልጅ ነበረች እንደዚህ ባህላችን አይደለም ሲጀመር እንዴ ብላ ስታሽቃብጥ ነበረ። ማት ሴቶች ማለት ነው እሷን ብሌም ስታረጉ የነበራችሁ ማለት ነው። ታሪኩን ሳታቁ ማታቁት ነገር አለ እያልኳችሁ ነበር አይደል? ሳታቁ ሳታጣሩ እውነተኛውን ባሏ አይሁን ሳታጣሩ ማለት ነው በእሷ ስትፈርዱ የነበራችሁ ሰዎች አይሆፕ ባሎቻችሁ ቺት ባረጓችሁ ማለት ነው። እናንተም የሷን ፔን እንድታዩ ማለት ነው። ሌላው ደግሞ ማለት ነው እቺ ሴትዮ ቤተሰቦቿ ሁሉ ነው ያፈሩባት። አላገባዋትም ሲል ማለት ነው ቤተሰቦቿ ሁሉ እንዲያፍሩባት ነው ያደረገው። ባልሰራችሁ ስራ ዝም ብላ ልጆቿ እንደወለደች ነው ያደረጋት። እና እኔ ችግር የለውም ገባችሁ? ይቅርታ መጠየቁ ችግር የለውም አንዴ ካጠፋችሁ። ግን በስህተት ላይ ስህተት እየደራረበ ማለት ነው በየቤቱ እየገባ ንጹህ ነኝ እኔ ምንም ያረኩት ነገር የለም እያለ ማለት ነው በየቤቱ እየገባ እቺን ሴትዮ እሷ ኦብሰስ እንደሆነች እሷ መጥፎ እንደሆነች ሲያረግ ነበር። እና አይ ሆፕ እኔ ሰው ትዳር ላገናኝ እንጂ ላፋታ አይደለም። ግን አይ ዶንት ኖ እንዴት አድርጋ ከዚህ ሰው ጋር እንደምትኖር ማለት ነው። ቢካዝ ይሄ ካዲ አንዴ አይደለም እንደ ጴጥሮስ 3-4 ጊዜ ነው ካዳት። ከጴጥሮስም የባሰ ካዲ ነው እውነት ለመናገር። እንደዚህ አይነት ሰው እኔ ሪስፔክት አላደርግም። ባለጌ ሰው፣ የትልቅ ሰው ቅሌታም ባለጌ። እኔ ደግሞ ቤቴ መተህ ይሄን አድርገህ ማለት ነው ይሄ ባህላችን አይደለም እንደዚህ አይነት ነገር መኖሩ ምናምን ትላለህ ማለት ነው። ውርደታም ሚስትን ብቻ አይደለም ያዋረድከው ልጆችንም ነው ያዋረድከው። ልጆችንም ቤተሰቦችንም እሷን የሚያውቋትንም ቤተሰቦቿን ሁሉንም ሰው ነው ያዋረድከው። በአንተ ይቅርታ ራሱ ብትል ይቅርታ የሚታለፍ አይደለም። ከአንዴም 3-4 በየቦታው እየዞርክ ካዲ ስለሆንክ ማለት ነው። እኔ እንኳን ገብቼ እስቲ አምጣት ከዛ በኋላ ነው ንጽህናን ማውጣለህ ብያለሁ። ሰው ቤት ገብተህ እንደዛ ስትቀባጠር ማለት ነው ቪዲዮ ልካውልኝ። እና በጣም ባለጌ ሰው ነው ጋይስ እውነት ለመናገር ማለት ነው። የእሱ ይቅርታ በአፈንጫችን ይውጣ። ደግሞ ቪዲዮ ዲሊት አድርጉልኝ ምናምን አታፍርም እንዴ? ማን ነው ዲሊት የሚያደርግልህ? ባለጌማ በደንብ ነው። እንዲሁም እድሜ ልክን ይህን ቪዲዮ እያየ ይጸጽት ስትይ ሲንሸራሸር ይኖርልሃል። አንድ የወጣ አሁን ደግሞ ያንተን ቪዲዮ ዲሊት ስናደርግ አልታየ? በመጀመሪያ መተህ ተጸጽተህ ይቅርታ ብትጠይቅ ኖሮ ሰው ይረሳልህ ነበር። 2-3-4 ግን እየደጋገምክ ማለት ነው ራስን ለማንጻት እሷን ቆሻሻ ለማድረግ አርፎ የተቀመጠችዋን ልጆቿን የምታሳድግ ንጹህ የዋህ መልካም ሴት ባለጌ